ባለጌ ነሽ ስርዓተ ቢስ ምን ስላደረኩሽ ነው የምትከሽኝ? ምን ስለሆንሽ ነው የምትከሽኝ? እውነትም ከአብርሽ ጋር ያሳለፍኩት ነገር ትክክል ነው ወይ አይደለም? ያረገውን ነገር አይቼ ይቅርታ አላርግለት እንደራሷ ጊዜ እንስጣት። እኛ በሷ ህይወት መወሰን አንችልም። እኔ ባልና ሚስት አፋች አይደለም። እኔ አፋች አይደለም። ሜሮን ዳኒና ሩታ አብርሽን ጉድ ሊያደርጉት እንደሆነ ሰምቻለሁ ማለት ነው። በነገራችን ላይ ይሄ ሁሉ ነገር እየተደረገ ያለው የሰሞኑ አብርሽን ለመበቀል እንደሆነ ሁላችሁም የምታውቁ ይመስለኛል። እንግዲህ መረዳት ያለባችሁ ሰዎች ሩታ ይሄንን ነገር የምታደርገው አብርሽን ከራሷ ጋር ለማድረግ ሳይሆን አብርሽንም ሄርሜላንም ለመበቀል ነው። አሁን ደግሞ ሚሽኑን የጨረሰውን ደስታን ከዚህ ነገር ውስጥ አስወጥታ ሜሪን በተራው ተክታ አስገብታለች ማለት ነው። ከዚህ በፊት የነበረውን ነገር በደንብ የምታውቁ ይመስለኛል በነገራችን ላይ ማለት ነው። ሜሪ ወደ ሩታ ህይወት ገብታ ምን አይነት ነገሮች ሲፈጠሩ እንደነበር በደንብ የምታውቁ ይመስለኛል። እና አሁን ደግሞ ከዛ የባሱ ነገሮች ሊፈጠሩ ነው። አብርሃምን በደንብ ማለት ነው በደንብ እስከዛሬ ድረስ ከተበቀሉት በላይ በደንብ ሊበቀሉት በጣም ብዙ ነገሮችን እያደረጉ እንደሆነ ሰምቻለሁ ማለት ነው። በዛኛው ወገን ደግሞ እና አብርሽ ለዳኒ መጥሪያ ማስወጣታቸውን ሰምቻለሁ ማለት ነው። ትናንትና ዳኒን ለማሳሰር እንቅስቃሴዎችን መጀመራቸውን ሰምቻለሁ። ያው የአብርሽ ቤተሰቦችም ጭምር እዚህ ነገር ውስጥ እንዳሉ ሰምቻለሁ። ጉዳዩ ወደ ቤተሰብ እየሄደ ነው። በነገራችን ላይ እንደተመለከታችሁት ከሆነ ማለት ነው እኔ የዛን ቀን የአብርሽ እህት መታ ሩታን እንደዛ ስትናገር ይሄ ነገር መልካም አይሆንም፣ በቃ እነዚህ ልጆች እስከዛሬ ድረስ እዚህ ደረጃ ላይ ሲደርሱ ዝምታን ነበር የመረጣችሁት። አሁን ላይ ደግሞ ገብታችሁ አከሌ ልክ ነው ሀሌ ልክ ነው የምትሉ ከሆነ ነገሮችን ታበለሻሻላችሁ ብዬ ነበረ። እንዳልኩት የሩታ ትላንትና ምላሽ ሰጥታለች ማለት ነው። ምክንያቱም ሩታን መታ አንቺ ነሽ እንደዚህ የምትሆኚው አንቺ ነሽ እንደዚህ የምታደርጊው እምትይ ከሆነ የእሷ ቤተሰቦች ዝም ብለው የሚመለከቱበት ምንም አይነት ምክንያት የለም። ምናልባት እሷ አንቺን አክብራ ምላሽ ላትሰጥሽ ትችላለች፣ ግን ደግሞ በዛኛው ወገን ይሄንን ነገር በዝምታ ሊመለከቱ እንደማይችሉ በደንብ ልታቂ ይገባል ማለት ነው። ያንንም መልስ በደንብ ትላንትና የሩታት የመለሰች ይመስለኛልና እጃችሁን ባታስገቡ በቃ በጣም ልጆቹ ማለፍ ከሌለባቸው መስመር እላፊ አልፏልና አሁን ላይ የእናንተ መግባት ነገሮችን ይባስ ያመሰቃቀላል። በእነሱ መሀል የነበረውን ሰው ወደ ቤተሰብ ደረጃ ያመጣልና በጣም ጥንቃቄ ልታደርጉ ይገባል። አሁን ላይ ምንድነው እየሆነ ያለው? የሆነ አደገኛ እቅድ ሜሪ ዳኒና ሩታ ማቀዳቸውን ሰምቻለሁ ማለት ነው። ጀስት ሩታ ይሄንን ሐሳባቸውን የምትቀበለው ሄርሜላን እበቀላለሁ ከሚል ነገር አንጻር ነው። ግን ደግሞ ዞሮ መጨረሻ ላይ የምትጎጂው አንቺ መሆኑን እንዳትረሺ ማለት ነው። ምክንያቱም አሁን ላይ ሁሉም ሰው ማለት ነው በቃ ይለያዩ በቃ ይፋቱ ምናምን አይነት ነገር ላይ ነው ያለውና ይሄ ነገር ደግሞ ወደ ቤተሰብ ደረጃ የሚዞር ከሆነ እጅግ በጣም አስቸጋሪ ነገሮች ናቸው የሚፈጠሩትና ጥንቃቄ ማድረግ ያስፈልጋል ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው መረጃዎች ተመልሰን ወደ እናንተ መተናል። በመግቢያ ላይ እንደነገርኳችሁ ደስታ ሚሽኑን ጨርሶ ተሸኝቶ ሜሪያችን በቦታው ተተክታለች ማለት ነው። የጭቅጭቋ ማስተር የጭቅጭቋ ንጉስ ማለት ነው። አስባችሁታል? አሁን ነገሩን እንዴት ምስቅልቅልቅል ልታደርገው እንደምትችል ትላንትና ሄዳ ሄርሜላን በመተንኮስ ጀምራለች ማለት ነው። እኔ ሲጀመር ማን መብቱን እንደሚሰጣችሁ አላቅም። በቃ ዝም ብላችሁ ሄዳችሁ የሆነ ሰውን ከመሬት ተነስታችሁ ብድግ ብላችሁ እንዲህ ነው ትላላችሁ። እና በጣም ከገረመኝ ነገር ደግሞ አንዱ ሜሪ ተቆጥታ የሚለቀቀው በሄርሜላ ቻናል መሆኑ አስቆኛል። የመሬን ነው የምላችሁና አንዳንድ ጊዜ እንዴት ነው ይሄ ነገር ምናምን እንድንሉ ላይ ያደርጋልና አሁን የሰማሁት ነገር ምንድነው? ሜሪ ዳኒና ሩታ አንድ ላይ ሆነው የመጨረሻ የተባለ ተኩሳቸውን ማለት ነው እንደ ሰሞኑ እንደ ኢራንና እንደ እስራኤልና አሜሪካ ማለት ነው የመጨረሻ የተባሉ አቅማቸውን አሟጠው ሊጠቀሙ መሆኑን ሰምቻለሁ። ያው እስከዛሬ ድረስ አብርሃምን አምጥተው የበቀል አይነት ነገር ምናምን ለማድረግና ከሄርሜላ ጋር ለመለያየት ነበር እስከዛሬ ድረስ እየሞከሩ ያሉት። አሁን ላይ ደግሞ ከሄርሜላ ጋር አለያይተናል ብለው ስላሰቡ ወይም ሄርሜላ ጋር ዳግም ቢሄድ አትቀበለውም ብለው ስላሰቡ ሩታን ከቤት ይዘው ወጥተው ልክ እንደለመዱት ወደ ሜሪ ጋር ይዟት ሊሄዱ እያሰቡ እንደሆነ ሰምቻለሁኝና እኔ እውነቴን ነው አንዳንድ ጊዜ የሰዎች መጫወቻ መሆን በጣም ያሳዝናል። እኔ ችግሬን ከኔ በላይ ማንም ሊረዳ አይችልም። እግዚአብሔርን እውነታውን እንነጋገር ከተባለ እኔ የሚሰማኝን ስሜት እኔ የምቸገረውን ችግር በእኔ ህይወት ውስጥ የተፈጠሩ ነገሮችን ከኔ በተሻለ ሊረዳ የሚችል ሰው የለም። ከኔ በተሻለም ለዛ ነገር መፍትሄ ሊሰጥ የሚችል ሰው የለም እና በጣም ብዙ ጊዜ እሷም ላይ እሱም ላይ ምን አይነት ድክመቶችን ያለውኝ
ወደ ህይወታቸው መጋበዝ የሌለባቸውን አይነት ሰዎች ይጋብዛሉ። ችግሮችን እንፈታለን ከሚል ነገር አንጻር ማለት ነው። እግዚአብሔርን እኔ በጣም ያመሰቃቅሉብሻል፣ በጣም ነገሮችን ከምትፈችበት በላይ ያወሳስቡልሻል እንጂ መፍትሄ ይሆኑሻል ብዬ እነዚህ ሰዎች አላስብም። እግዚአብሔርን የምሬን ነው የምልሽ። ከዚህ ነገር ይልቅ ምንድነው መፍትሄ ሊሆንሽ የሚችለው? በቃ ከሁሉም ነገር ላይ አይንሽን አንስተሽ ትኩረትሽን ሙሉ በሙሉ ወደ ልጅሽ ብታዞሪ ትክክለኛ የሆነ መፍትሄ ይሆናል ብዬ ነው የማስበው። እግዚአብሔርን አንደኛ ነገር የማያስኬድ ነገር ነው እየተደረገ ያለው። የሄዳችሁበት መንገድ አብርሃምን ወደ ቤት የመለሳችሁበት መንገድ ጭራሽ የማይሆን ነገር ነው። እግዚአብሔርን አንደኛ ምንድነው ትልቁ ችግር? እሱ እያደረገ ያለው ነገር ትክክል እንደሆነ እንዲሰማው አደረጋችሁ። ምንም እንኳን በቀል ቢሆንን አስባችሁ የመጣችሁት በቀል ቢሆን እሱ እያደረገ ያለው መንገድ እየሄድኩበት ያለው መንገድ ትክክል ስለሆነ ነው። በቃ ኖርማል የሆነ ነገር እያደረኩኝ ስለሆነ ነው እንደዚህ የተለማመጡኝ ያሉት፣ እንደዚህ አስገድደውኝ እያመጡ ያሉት፣ እንደዚህ ትዳሯን ለማትረፍ እየሞከረች ያለችው የሚል ነገር ጭንቅላት ውስጥ እንዲገባ ያደርጋል። ወይም ከሄርሜላ ጋር እዛ ጋር የጀመረው ግንኙነት ትክክል ነው ተብሎ እንዲታሰብ ያደርገዋል። እና ያ ነገር ደግሞ ነጥብ ያስጥልሻል። በመጀመሪያ ደረጃ አንቺ ይህንን ነገር ለማስተካከል እንዳልሆነ በደንብ እናውቃለን። በቀልን ታርጌት አድርገሽ እነዚህን ሁለት ሰዎች መለያየት አለብኝ ብለሽ ስላሰብሽ ነው ያንን ነገር እያደረግሻለሽው። እዚህ ውሳኔ ላይ እንዴት ገባሽ? ወይም የተውሽውን ነገር ተለያይተናል ብለሽ አምነሽ እንትን ያልሽውን ነገር ለምን ልታደርጊ ፈለግሽ ከተባለ እነሱም በዛኛው ወገን አፈሉ፣ አርፈው ሊቀመጡ አልቻሉ። ምክንያቱም አንዴ ሲላቸው ገንዳ ውስጥ ይገባሉ፣ አንዴ ጂም ቤት ይሄዳሉ፣ አንዴ ደግሞ ከሀገር ቀይረው ይዝናናሉ። እንደ አንድ ሴት ላይሰማሽ የሚችልበት ምንም አይነት ምክንያት እንደሌለ ይገባኛል እና እረዳሻለሁኝ የትኛውንም አይነት ነገር ብታደርጊ ማለት ነው። ግን ደግሞ ጥንካሬሽን መለካትና ማወቅ የምንችለው እያንዳንዷን ነገር በራስሽ ማድረግ ስትቺ፣ እያንዳንዷን ነገር በራስሽ ተንቀሳቅሰሽ ትዳርሽን ለማዳን ስትጣጣሪ ነው። አንቺ ያስገባሻቸው ሰዎች የዛን ጊዜ ህይወቶች ውስጥ ገብተው ምን ያክል ነገሮችን በቀላል መፈታት የሚችሉ ነገሮችን በቀላል መታለፍ የሚችሉ ነገሮችን አወሳስቦ ስንት ዋጋ እንዳስከፈሏችሁ ሁላችንም የምናውቀው ነው። እግዚአብሔርን ምን ያክል ዋጋ እንደከፈላችሁ ማለት ነው። ምን ያክል ቤተሰቦቻችሁን ጭምር ዋጋ እንዳስከፈሏችሁ እናውቃለን። እና አሁንም ተመሳሳይ አይነት ስህተት ለመስራት እነዚህን ሰዎች ወደ ህይወትሽ ጋብዘሽ ማለት ነው። አንደኛ ነገር በቀሉ አስፈላጊ አይደለም። በቃ ይሄ ልጅ ምርጫው ካላደረገሽ ቤቴ፣ ህይወቴ፣ ልጄ ይበልጥብኛል እማይል ወንድ ከሆነ አይጠቅምሽም። በመጀመሪያ ደረጃ እውነትም የሴት ቂጥ እንደተባለው ተከትሎ ሄዶ ከሆነ እኔ አላቅም፣ ቤቱ ውስጥ ምን አይነት በደል ተበድሎ ሊሆን እንደሚችል አላቅም። ግን እዚህ ጋር እያየን ያለ ነው የሴት ቂጥ ተከትሎ እንደሄደ ነው እያየን ያለ ነው። እና እንደዚህ ደግሞ የሄደ ሰው ብታመጪውም ነገ ደግሞ ሌላ የተሻለ መቀመጫ ሲያገኝ ተከትሎ መሄዱ የማይቀር ነው። እና የምሬን ነው። ይህንን ነገር ታሳቢ ማድረግ መቻል አለብሽ በመጀመሪያ ደረጃ ማለት ነው። እኔ ብትታረቁ ደስ የሚለኝ ማለት ነው። ብትታረቁ ደስ ይለኛል፣ ኖርማላይዝድ በሆነ መንገድ ማለት ነው። ግን ጥፋታችሁን ተማምናችሁ አንቺም ላይ ጥፋት አለ፣ እሱም ላይ ጥፋት አለ። ያው ጥፋታችሁን ሚዛን ላይ ስናስቀምጥ የአንደኛችሁ ከፍ የአንደኛችሁ ዝቅ ሊል ይችላል እንጂ ሁለታችሁም ላይ ሚስቴክ አለ። ያው ህይወት ላይ ስህተት የለም ማለት አይደለም። ግን ደግሞ ስህተቶቻችንን እንፈታለን ብላችሁ የምትሄዱበት መንገድ አያችሁ፣ ዛሬ ላይ የምትደርሱበት ደረጃ ደረሳችሁ። ለምሳሌ የዛኔ ችግሮቻችሁን ተነጋግራችሁ መፍታትን ብትችሉና አንቺም ሮጠሽ ቤት ለቀሽ ባትውጪ እሱም ማስቀናሻለሁ ብሎ ሄርሜላን ወደ ቤቱ ባያስገባ እዚህ ደረጃ ላይ አደርሱምና ዛሬ የምታደርጓት ጥቃቅን ነገሮች ነገ ላይ መልሳ ዋጋ ታስከፍላለች። አሁን ላይ ደግሞ ከእናንተ አልፎ በጣም ብዙ ሰውን ወደዚህ ነገር እየጋበዛችሁ ነገሮችን ምስቅልቅል እያወጣችሁ ነው። ከዛም አልፎ ደግሞ አሁን ላይ ጭራሽ ይባስ ብላችሁ ቤተሰብን ከቤተሰብ ወደ ማነካካት ደረጃ መጥታችኋልና እኔ ለአብርሽም ለሩታም ቤተሰቦች አንድ ነገር መናገር እፈልጋለሁ። እነሱ በገዛ እጃቸው የራሳቸውን ህይወት ቡክት አድርገው አብኩተው ሌላ ተጨማሪ ሰው ጋብዘው በደንብ እንዲያቦካ እያደረጉ ነው። እናንተ በዚህ ጉዳይ ላይ ማድረግ ያለባችሁን ነገር አድርጋችኋል፣ መጣር ያለባችሁን ጥራችኋል። ጥግ ይዛችሁ ነገሮችን ብትመለከቱ ነው የሚሻለው። አሁን ከነሱ አልፈው እናንተን ለማላተም ነው ጥረት እየተደረገ ያለውና ይሄ ነገር ላይ ጥንቃቄ ብታደርጉ ይሻላል የሚል ነገር ማስተላለፍ ፈልጋለሁኝ። ከዛ ውጪ በምን አይነት ወይ ይሁን አላቅም ለዳኒ መጥሪያ አብርሃምና ሄርሜላ እንዳስወጡ ሰምቻለሁኝ። ምን አይነት ይዘት ይኑሮ አላቅም፣ በምን እንትን እንደሚል አላቅም። ግን ትላንትና ወደ ፖሊስ ሊሄዱ መሆኑን ሰምቼ ነግሬያችኋለሁኝ። ዛሬ ደግሞ መጥሪያ እንደወጣለት ሰምቻለሁኝ። ብቻ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ዙሪያ እንደተለመደው መተን ሀሳባችንን እንሰጣለን። ይመቻችሁ።